ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦች እንደምን አላችሁ? ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚደርሰው ዕለታዊ የምዕራፍ አንድ የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮን የዕለቱን የምንዛሬ ዋጋ አካተን እንድትከታተሉን እየጋበዝን ለዕለቱ ወደ ያዝንላችሁ ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን እናስቀድም። አዲስ በተደነገገው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ የተቀመጠው የገንዘብ ቅጣት ከፍተኛ መሆኑን ተከትሎ ከበርካታ አካላት ቅሬታዎች እየተነሱበት መሆኑ ተሰምቷል። ቅሬታውን ተከትሎም የሚመለከተው አካል ምላሽና ማብራሪያ ሰጥቷል። እናጋራችኋለን። መንግስት ድርጅቶችንና ግለሰቦችን በሚመለከት አዲስ የጽዳት ሕግ ማውጣቱ ተነግሯል። በዝርዝር ይዘነዋል። የማክሮ ኢኮኖሚ ማሻሻያው ከተደረገበት ጊዜ ጀምሮ አሁንም ድረስ የዶላርና የብር ምንዛሬ ግብይትን በቀጥታ ማግኘት እየተቻለ አይደለም ተብሏል። ይህን ተከትሎም የዘርፉን ባለሙያዎች ማብራሪያ ይዘናል። ማህበረሰቡን እያማረሩ የነበሩ ጫኝና አውራጆችን በተመለከተ መንግስት የዘረጋውን አዲስ መመሪያ ቢኖርም አሁንም አንዳንድ ጫኝና አውራጆች መመሪያውን ጥሰው እየሰሩ መሆኑ ተነግሯል። በዚህም ጉዳይ የሚመለከተው አካልስ ምን ይላል? የምናደርሳችሁ ይሆናል። በአሜሪካ ኒውዮርክ ባጋጠመ የሄሊኮፕተር መከስከስ አደጋ የሰዎች ሕይወት ማለፉ ተሰምቷል። የሚሉትንና ሌሎች ኢኮኖሚያዊ እንዲሁም ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። ከመረጃዎቹ ጋር እኔ መላኩ ደምሰው አብሬያችሁ ቆያለሁ። አዳዲስና ትኩስ የኢኮኖሚያዊ እንዲሁም ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደ ያዝንላችሁ መረጃዎቻችን እናልፋለን። እየተለመደ የመጣው በቴክኖሎጂ የመገበያየት ስርዓት በዘርፉ ይነሳ የነበረውን ቅሬታ እንዲሁም የሚታየውን የደላላ ጣልቃ ገብነትና ብልሹ አሰራር ያስቀረ ነው ተባለም። የኢትዮጵያ ምርት ገበያ የግብይት ስርዓቱን በቴክኖሎጂ ማዘመኑ በዘርፉ የሚታየውን የደላላ ጣልቃ ገብነትና ማጭበርበር የሚያስቀር በመሆኑ ተጠናክሮ ሊቀጥል ይገባል ሲል የንግድና ቱሪዝም ጉዳዮች ቋሚ ኮሚቴ አሳስቧል። ቋሚ ኮሚቴው ይህን ያለው በኢትዮጵያ ምርት ገበያ ተገኝቶ ያለውን የስራ እንቅስቃሴ በተመለከተበት ወቅት ሲሆን የግብይት ስርዓቱ በቴክኖሎጂ መደገፉ በየአካባቢው የሚያጭበረብሩና ጣልቃ የሚገቡ ደላሎችን የሚያስቀር ነው ብሏል። ተቋሙ የግብይት ስርዓቱን በቴክኖሎጂ ማዘመኑ በዘርፉ የሚታየውን ብልሹ አሰራር ከማስቀረቱም ባሻገር ሀገሪቱ ማግኘት ያለባትን ጥቅም የሚያስገኝ በመሆኑ ተጠናክሮ ሊቀጥል እንደሚገባ አክሏል። የደላሎችን ጣልቃ ገብነትና ብልሹ አሰራር ለማስቀረትም ተቀናጅቶ መስራት እንደሚገባ ያመላከተው ቋሚ ኮሚቴው ከጥራት ጋር ተያይዞ በሻጩም ይሁን በገዢው ዘንድ ያለውን የግንዛቤ ችግር ማሻሻል እንደሚገባም ጠቁሟል። በዚህም ገበያ ተለዋዋጭና በየጊዜው አዳዲስ ክስተቶች የሚታዩበት በመሆኑ አሰራርን በማሻሻል በውድድር ዓለም ውስጥ የተሻለ ሆኖ መገኘት እንደሚገባም ገልጿል። የኢትዮጵያ ምርት ገበያ ዋና ሥራ አስፈጻሚ አቶ መርጋ ባይሳ በበኩላቸው ተደራሽነትን ከማስፋት አኳያ እንደ ሀገር 26 ቅርንጫፎች መኖራቸውንና ደንበኞችም የትም ቦታ ሆነው በቴክኖሎጂ ግብይት የሚፈጽሙበትን አሰራር በመዘርጋት ትኩረት ሰጥተን እየሰራን ነው ማለታቸውን የሕዝብ ተወካዮች ምክር ቤት መረጃ ያመለክታል። አዲስ በተደነገገው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ የተቀመጠው የገንዘብ ቅጣት ከፍተኛ መሆኑን ተከትሎ ከበርካታ አካላት ቅሬታዎች እየተነሱበት እንደሚገኙ ተነገረም። በዚህም አዲስ የተደነገገው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ ቅሬታ መነሳቱን ተከትሎ ደንቡ የዓለም ጤና ድርጅት መስፈርቶችን በውስጡ ያካተተ ደንብ ነው የሚሉት ደግሞ በአዲስ አበባ ትራፊክ ማኔጅመንት ባለስልጣን የትራፊክ ቁጥጥርና ኩነት አስተዳደር ዳይሬክቶሬት ዳይሬክተር አቶ አያሌው አቲሳ ናቸው። በከተማዋ የሚከሰቱ የትራፊክ ደንብ ጥሰቶችን በተሻለ መንገድ ለመቆጣጠር ያስችላል የተባለው የመንገድ ትራፊክና ትራንስፖርት ሕግ ከጥር 1 ቀን 2017 ዓ.ም ጀምሮ ተግባራዊ በማድረግ ወደ ቁጥጥር መግባቱ ይታወሳል። አዲሱ የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንቡ ተግባራዊ መሆኑን ተከትሎም ጥያቄዎች፣ አስተያየቶችና ቅሬታዎች ከተለያዩ አካላት ሲነሱ ይስተዋላል። ከሚነሱ ቅሬታዎችና ጥያቄዎች መካከልም በባለስልጣኑ ተደንግጎ ይፋ በሆነው በዚህ ደንብ ላይ የተቀመጠውን የገንዘብ ቅጣት ከፍተኛ ነው የሚለው ይገኝበታል።
ለሚነሱት ቅሬታና ጥያቄዎች ምላሽና ማብራሪያ የሚሰጡት ደግሞ አቶ አያሌው ሲሆኑ ቀደም ሲል ከነበረው የመንገድ ትራንስፖርት ትራፊክ መቆጣጠሪያ ደንብ ቁጥር 395/2009 የሕግ ማዕቀፍ አንጻር ሲታይም በአዲሱ ደንብ የተቀመጠው የገንዘብ ቅጣቱ በከፍተኛ ፐርሰንት ጨምሯል ብለው ይህም የሆነበትን ምክንያት ደግሞ በዝርዝር አስረድተዋል። በዚህም በቀድሞው ደንብ ላይ የተቀመጠው የደንብ ቅጣት አስተማሪ ባለመሆኑ የትራፊክ ሕጉ በሚገባው ልክ ሊከበር ባለመቻሉና የትራፊክ ቁጥጥሩ ውጤታማ ባለመሆኑ ምክንያት አዲስ አበባ ዩኒቨርሲቲን ጨምሮ ከፍተኛ የትምህርት ተቋማትና ሌሎች ከባለድርሻ አካላት በቂ ጥናት ተደርጎበት የተደነገገና አስተማሪ የሆነ የገንዘብ ቅጣት እንዲቀመጥ የትራፊክ ሕጉ በሚገባው ልክ ሊከበር እንዲችልና የትራፊክ ቁጥጥሩ ውጤታማ እንዲሆን ታስቦ የተተገበረ ነው ብለዋል። ዳይሬክተሩ አክለውም በደንቡ የተደነገጉት ከፍተኛ የገንዘብ ቅጣቶች ሁሉንም የትራፊክ ደንብ መተላለፍ ጥፋቶች ላይ ብቻ እንዳልሆነ ገልጸው በእርከን ደረጃ የተቀመጡ የትራፊክ ደንብ መተላለፍ ጥፋቶች ውስጥ ብቻ ወደ 73 የሚደርሱ የትራፊክ ጥፋቶች አሉ ብለዋል። ከነዚህም መካከል በልዩ ደረጃ የተመደቡ የትራፊክ ደንብ መተላለፍ ጥሰቶች በመኖራቸው ሳቢያ በጣም ከፍ ያለ የገንዘብ መቀጮ እንዲይዙ ተደርጓል የሚሉት አቶ አያሌው ዋነኛው ዓላማ ደግሞ የትራፊክ አደጋን መቀነስና በተለይም ደግሞ ለአደጋ አጋላጭ ናቸው ተብለው በዓለም ጤና ድርጅት የተለዩ የትራፊክ ደንብ መተላለፍ ጥሰቶችን በመለየት የተደነገገ የሕግ ማዕቀፍ ደንብ ነው ሲሉም አስረድተዋል። በተጨማሪም ይህ የተደነገገው የመንገድ ትራንስፖርት ትራፊክ መቆጣጠሪያ የሕግ ማዕቀፍ ደንቡ ለአዲስ አበባ ከተማ ብቻ ሳይሆን ለሀገር አቀፍ ደረጃ ታስቦ የተደነገገ የሕግ ማዕቀፍ ነው ሲሉም አክለዋል። በባለፈው ክረምት የማክሮ ኢኮኖሚ ማሻሻያው ከተደረገበት ጊዜ ጀምሮ አሁንም ድረስ የዶላርና የብር ምንዛሬ ግብይትን በቀጥታ ማግኘት እየተቻለ አይደለም ተብሏል። በሌላ በኩል ደግሞ ሰሞኑን ባንኮች ለደንበኞቻቸው ያቀረቡትን የውጭ ምንዛሬ ወይም ዶላር ይፋ ማድረጋቸውን ተከትሎ ለአብነትም አዋሽ ባንክ 400 ሚሊዮን ዶላር አካባቢ፣ አብሲኒያ ባንክ ወደ 100 ሚሊዮን ዶላር እንዲሁ የኢትዮጵያ ንግድ ባንክ ደግሞ ከ120 ሚሊዮን ዶላር በላይ ለቀረቡ ጥያቄዎች ምንዛሬ አቀርበናል ማለታቸውም ትንሽም ቢሆን አንዱ ዋጋን ወደ ገበያ መርነት ለመሄድ ያለውን ሂደት የሚያሳይ ነው ሲሉ የዘርፉ ባለሙያዎች ተናግረዋል። በዚህም የኢትዮጵያ ብሔራዊ ባንክ በተደጋጋሚ ሲያነሳ የነበረውን የወርቅ ክምችት ወይም አቅርቦት በመጨመሩ በ8 ወራት ውስጥ 1.8 ቢሊዮን ዶላር የሚያወጣ ወርቅ ለውጭ ገበያ አቅርብ ያለው ማለቱን ተከትሎ ተጨማሪ ገንዘብ ወይም ሪቨርስ አማውንት ማግኘቱን ገልጿል። ይህን ተከትሎም ብሔራዊ ባንክ ከወርቅ አቅርቦቱ በተጨማሪ ከአይኤምኤፍ እና ከዓለም ባንክ ያገኘው ገንዘብ የባንኩን ጭማሪ መጠን ወይም ሪቨርስ አማውንት ከፍ ስላደረጉለት በየ15 ቀኑ ጨረታ እያወጣሁ ዶላር ለባንኮች አቀርባለሁ ማለቱን ባንኮች የውጭ ምንዛሬን እየገዙ እንዳያስቀምጡና እንዳይደብቁ የሚያደርግ ነው ሲሉም ባለሙያዎቹ አስረድተዋል። ባለሙያዎቹ አክለውም የኢትዮጵያ ብሔራዊ ባንክ የውጭ ምንዛሬ ዋጋን ወይም ዶላርን ወደ ገበያ እንዲገባ በየ15 ቀኑ ጨረታ እያቀረብኩ ነው ቢልም ግን ሌሎች ሕግ የማስከበር ስራዎች እስካልተሰሩ ድረስ የማክሮ ኢኮኖሚ ማሻሻያው ከተደረገበት ጊዜ ጀምሮ አሁንም ድረስ የዶላርና የብር ምንዛሬ ግብይትን በቀጥታ ማግኘት እንዳልተቻለ የሚነሳው ቅሬታ ሊቀጥል እንደሚችል አስጠንቅቀዋል። አንዳንድ ጫኝና አውራጅ ማህበራት መንግስት የዘረጋውን አዲሱን መመሪያ ጥሰው እየሰሩ ነው ሲል የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ አስታወቀም። መንግስት ከዚህ ቀደም በየመንደሩና መኖሪያ ቤቶች አካባቢ ህብረተሰቡን ሲያንገላቱ የነበሩትን የጫኝና አውራጅ ቡድኖችንና ማህበራትን በተመለከተ አፍርሶ በአዲስ አሰራር መመሪያ ዘርግቶ ቢያዋቅርም አዲሱን መመሪያ ጥሰው የሚሰሩ ማህበራት መኖራቸውን ግን ቢሮ አስታውቋል። የጫኝና አውራጅ ማህበራት የአገልግሎት አሰጣጥ መመሪያው መተግበር ከጀመረበት ጊዜ ጀምሮ መሻሻሎች መኖራቸውን የሚጠቅሱት ደግሞ የአዲስ አበባ ሰላምና ጸጥታ አስተዳደር ቢሮ ምክትል ቢሮ ኃላፊ አቶ ሚደቅሳ ከበደ ሲሆኑ ይሁን እንጂ አዲሱን መመሪያ ጥሰው የሚሰሩ ማህበራት መኖራቸው ደግሞ ተናግረዋል።
ማህበረሰቡ ላይ የሚደርሰውን እንግልት ለመቀነስ ታስቦ አዲስ ሕግ ወጥቶ ወደ ስራ እንደገባ የገለጹት አቶ ሚደቅሳ መንግስት ከዚህ ቀደም የነበሩትን የጫኝና አውራጅ ማህበራት አፍርሶ በአዲስ አሰራርና በአዲስ መንገድ ማዋቀሩን አንስተዋል። የጫኝና አውራጅ ማህበራት አገልግሎት ካሁን ቀደም የነበረው ወደ ህዝብ አገልጋይነት እየተቀየረና ይህን የሚመለከት የኢንስፔክሽን ውጤት እንዳለም ገልጸዋል። ሆኖም ግን አሁንም አንዳንድ የአፈጻጸም ክፍተቶች እንዳሉና መመሪያውን የሚጥሱ አካላት መኖራቸውን ምክትል የቢሮ ኃላፊው አመላክተዋል። በዚህም ከታዩ የአፈጻጸም ክፍተቶች መካከል ራሳቸው መስራት ሲገባቸው ቀጥረው የሚያሰሩ መገኘታቸው፣ በመመሪያው ከተቀመጠው የዋጋ ተመን በላይ የመመሪያውን ደንቦች ጥሰው የተገኙ መኖራቸውም ተነግሯል። ይህን ተከትሎም ቢሮው ህብረተሰቡ መብቱን እንዲጠይቅና ግዴታውን እንዲያስከብር ከመመሪያው ውጪ የሆነ አካሄድ የሚሄዱ ማህበራትና ግለሰቦችን ደግሞ ለቢሮው እንዲጠቁም ሲል ጥሪውን አቀርቧል። መንግስት ድርጅቶችንና ግለሰቦችን በሚመለከት አዲስ የጽዳት ሕግ ማውጣቱ ተሰማም። ሰሞኑን ከኮሪደርና የወንዞች ጽዳት አጠባበቅ ጋር በተያያዘ እንዲሁ ፍሳሽ የለቀቁና ቆሻሻ የጣሉ ድርጅቶችም ሆነ ግለሰቦችን ከፍተኛ የሆነ በሚሊዮን የሚቆጠር የገንዘብ ቅጣትና አስተዳደራዊ እርምጃ በአዲስ አበባ ከተማ ደንብ ማስከበር ባለስልጣን አማካኝነት ሲቀጣና እርምጃ ሲወስድ መቆየቱ ይታወሳል። ለአብነትም ከቀናት በፊት የአዲስ አበባ ከተማ ደንብ ማስከበር ባለስልጣን ከአዲስ አበባ አካባቢ ጥበቃ ባለስልጣን ጋር በመተባበር ሞሃ የለስላሳ መጠጦች ማምረቻ ኢንዱስትሪ ከለቀቀው ፍሳሽ በተደረገበት የናሙና ምርመራ ወንዝን የሚበክል ነው በሚል ተቋሙን 1 ሚሊዮን ብር በመቅጣት አስተዳደራዊ እርምጃ መውሰዱንና እኛም በዜና ወጃችን ወደ እናንተ ማድረሳችን አይዘነጋም። አሁን ደግሞ መንግስት የግለሰቦች የመኖሪያ አካባቢና የድርጅቶችን ጽዳት በተመለከተ አዲስ ሕግ ያወጣ ሲሆን በዚህም ወጥቷል በተባለው የሕግ አዋጅ ላይም ውይይት እየተደረገበት እንደሆነ ተነግሯል። ይህ አዲስ ሕግ ሲጸድቅም ግለሰቦች የመኖሪያ አካባቢያቸውን እስከ 20 ሜትር፣ ድርጅቶች ደግሞ እስከ 50 ሜትር የማጽዳት ኃላፊነት እንዳለባቸው በረቂቅ አዋጁ ተደንግጓል። በተጨማሪም ከዚህ በፊት በሕዝብ ተወካዮች ምክር ቤት እንዲወገድ ቀርቦ የነበረውን ጥቅም ላይ ውለው የሚጣሉ ወይም የሚወገዱ ፕላስቲኮችን፣ ፌስታልን ጨምሮ ሙሉ በሙሉ የሚከለክል ሕግ መሆኑ ተገልጿል። መንግስት ይህን አዲስ ወጣ የተባለውን የጽዳት ሕግ ማውጣት ያስፈለገበትን ጉዳዮች ሲያስቀምጥም የተጀመረውን የኮሪደርና የወንዞችን ልማት ለማስቀጠል እንዲሁም የአየር ብክለትን ለመቆጣጠር ያለመ ነው የሚሉ ጉዳዮችን እንደ ምክንያትነት ያስቀመጠ ሲሆን አዲሱ የጽዳት አዋጅም ለሕዝብ ተወካዮች ምክር ቤት ቀርቦ ውይይት ከተደረገበት በኋላ እንደሚጸድቅ ይጠበቃል ተብሏል። ኢትዮ ቴሌኮም ደቡብ ምስራቅ የተሰኘ አዲስ ሪጅን በማቋቋም ዋና ስራ አስፈጻሚዎችን የባሌ ዞን አስተዳደር፣ የባሌ ሮቤ ከተማ መስተዳደር ኃላፊዎችና የሀገር ሽማግሌዎች በተገኙበት አስመረቀም። የደቡብ ምስራቅ ሪጅን ጽህፈት ቤት መቀመጫውን ባሌ ሮቤ ከተማ ያደረገ ሲሆን 3 የአስተዳደር ዞኖችን ማለትም ባሌ ዞን፣ ምስራቅ ባሌ ዞንና ምዕራብ አርሲ ዞን በከፊል 29 ወረዳዎችንና 38 ከተሞችን እንዲሁም 471 የገጠር ቀበሌዎችን ያካትታል ተብሏል። ቀደም ሲል የደቡብ ምስራቅ ሪጅን ጽህፈት ቤት መቀመጫነቱን አዳማ በማድረግ ለበርካታ አካባቢዎች አገልግሎት በመስጠት ላይ የነበረ ሲሆን በተለይም በቅርቡ አዳዲስ የ4G LTE አድቫንስድ ሞባይል ጣቢያዎችን ገንብተው ስራ መጀመራቸውንና ለተጨማሪ ሪጅን ማቋቋም አስቻይ ሁኔታ መፈጠሩ ተገልጿል። ይህም ደንበኞችን በአቅርቦት አገልግሎት እንዲያገኙ ከማስቻልም ባሻገር ከዜጎች ለሚነሱ ጥያቄዎች ፈጣን ውሳኔዎችን በመስጠት ቀልጣፋ አገልግሎት ለመስጠት ያስቻለ ነውም ተብሏል። እንዲሁም ከአጋሮች ጋር በቅርበት በመስራት የማህበረሰቡን ሕይወት በማሻሻሉ የዲጂታል መፍትሄዎችን አካታች የዲጂታል ኢኮኖሚ ለመገንባት ቁልፍ ሚና እንደሚኖረውም ተገልጿል። ቀጥለናል ተከታታዮቻችን። በአሜሪካ ኒውዮርክ ባጋጠመ የሄሊኮፕተር መከስከስ አደጋ 6 ሰዎች መሞታቸው ተገለጸ።
በኒውዮርክ ሃድሰን ወንዝ ላይ የስፔን ቱሪስቶችን የያዘ ሄሊኮፕተር ተከስክሶ 3 ሕፃናትን ጨምሮ 6 ሰዎች መሞታቸውን የአካባቢው ባለስልጣናት አስታውቀዋል። በአውሮፕላኑ ውስጥ ከነበሩት ግለሰቦች መካከል 5ቱ ከስፔን የመጡት ቤተሰቦች ጎብኚዎች ሲሆኑ 6ኛው ሰው ደግሞ አብራሪው መሆኑን የኒውዮርክ ከተማ ከንቲባ ኤሪክ አዳምስ ለጋዜጠኞች ተናግረዋል። ባለስልጣናቱ እንደተናገሩትም ከሆነ ሄሊኮፕተሩ በኒው ጀርሲ የባህር ዳርቻ ለመንቀሳቀስ በጆርጅ ዋሽንግተን ድልድይ ላይ ከዞረ በኋላ ብዙም ሳይቆይ መቆጣጠሪያውን ሳያጣ እንዳልቀረ መናገራቸውን ቢቢሲ ዘግቧል። የአደጋውን መንስኤ ፖሊስ ምርመራ እያደረገበት ሲሆን ዝርዝር መረጃውን ለመስጠት ግን ጊዜው አሁን አይደለም ማለቱ ተሰምቷል። በዚህም ጎብኚዎችን አሳፍሮ ሲበር የነበረው ሄሊኮፕተሩ በአየር ላይ ተሰብሮ በማህተንና በኒው ጀርሲ የውሃ ዳርቻ መካከል ባለው ሃድሰን ወንዝ ላይ ተገልብጦ ሲወድቅ የሚያሳይ ምስል ቪዲዮ በማህበራዊ ሚዲያ በስፋት ሲዘዋወር ታይቷል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱ የውጭ ምንዛሬ ተመን ወደ እናንተ እናደርሳለን። አንድ የአሜሪካ ዶላር 149 ብር እየተገዛ 151 ብር ከ98 ሳንቲም እየተሸጠ ይገኛል። አንድ ፓውንድ ስተርሊንግ ደግሞ 180 ብር እየተገዛ 183 ብር ከ60 ሳንቲም እየተሸጠ ይገኛል። እንዲሁም ዩሮ ደግሞ 157 ብር መግዣው ሲሆን መሸጫው ደግሞ 160 ብር ከ14 ሳንቲም ሆኗል። ስዊስ ፍራንክ 159 ብር እየተገዛ መሸጫው ደግሞ 162 ብር ከ18 ሳንቲም ሆኗል። እንዲሁም የተባበሩት አረብ ኤምሬት ድራም ደግሞ 39 ብር መግዣው ሲሆን መሸጫው ደግሞ 39 ብር ከ78 ሳንቲም ሆኗል። የሳውዲ ሪያል 38 ብር እየተገዛ 38 ብር ከ76 ሳንቲም ሆኗል። እንዲሁ የቻይናው ዩዋን ደግሞ 20 ብር እየተገዛ 20 ብር ከ40 ሳንቲም እየተሸጠ መሆኑን የዕለቱ የውጭ ምንዛሬ ተመን መረጃ ያመለክታል። የተወደዳችሁና የተከበራችሁ የገበያ ሚዲያ ተከታታዮቻችን ለሰዓቱ ያዝንላችሁ የኢኮኖሚያዊና ማህበራዊ መረጃዎቻችን እነዚሁን ይመስሉ ነበር። አዳዲስና ትኩስ የኢኮኖሚያዊ እንዲሁም ማህበራዊ መረጃዎችን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። መልካም ጊዜን ተመኘን።